ሰላም ጤና ይስጥልኝ የአዌቱ ዜና አድማጮቻችን፣ የዕለቱን አበይ ዜናዎች እንደሚከተለው አቀርባለሁ። ቻናሉን ሰብስክራይብ በማድረግ የጀምሩ ቤተሰብም ይሁኑ። ኢራን በሳምንታት ውስጥ 400 የሚደርሱ ትከሻ ላይ ተደርገው የሚተኮሱ የአየር መቃወሚያዎችን ልትረከብ መሆኑን ለጉዳዩ ቅርበት ያላቸው ምንጮች ለሮይተርስ ተናገሩ። አሜሪካና እስራኤል በኢራን ላይ ጦርነት ከከፈቱ ወዲህ ቴህራን የአጭር ርቀት የአየር መከላከያ አቅሟን ስታጠናክር ይህ የመጀመሪያው ነው። ኢራን ከቻይና የገዛችው በሰው ኃይል የሚንቀሳቀሱ ከ300 እስከ 400 የሚሆኑ የአየር መከላከያ ስርዓቶች ሲሆኑ ይህም ቻይና ሰራሹ QW-12 እና FN-16 ሚሳኤሎችን እንደሚያካትት ምንጮች ለሮይተርስ ተናግረዋል። በደቡብ ምዕራብ ጃፓን በሚገኘው ኩይሹ ግዛት 100 የሚጠጉ ርዕደ መሬቶች ተከሰቱ። ከፍተኛ መጠን ያለው ርዕደ መሬት መነሳቱን ተከትሎ 13 ሰዎች ሞተዋል። ከፍተኛው ርዕደ መሬት ተከትሎ መጠነኛ የሆኑ 100 የመሬት መንቀጥቀጦች ተከስተዋል። በርካታ ሰዎች ድንገተኛ የደም ዝውውር መቋረጥ እንዳጋጠማቸውም ተገልጿል። በጃፓን ከፍተኛ ሙቀት ያለ ሲሆን በኩማሞቶ አካባቢ በሚገኝ የወረቀት ፋብሪካና የመደብር ፍርስራሽ ውስጥ ከአደጋ የተረፉ ሰዎችን ለማዳን ጥረት ቀጥሏል። የጃፓን ጠቅላይ ሚኒስትር ሳይኒ ታካይቺ ከጊዜ ጋር ሽቅድድም ላይ ነን ያሉ ሲሆን ሰዎችን በሕይወት ለማግኘት የሚደረገውን ጥረት ገልጸዋል። በሺዎች የሚቆጠሩ ሰዎች በድንገተኛ መጠለያ ውስጥም ይገኛሉ። የጃፓን ሜትሮሎጂ ተቋም ባወጣው ማስጠንቀቂያ ነዋሪዎች አነስተኛ መጠን ላላቸው ርዕደ መሬቶች ዝግጅት እንዲያደርጉም አሳስቧል። ለሚቀጥለው ሳምንት በተለይም በቀጣይ 2 እና 3 ቀናት እስከ 7 ማግኒቲዩድ የሚደርስ የመሬት መንቀጥቀጥ ይኖራል ሲልም አስታውቋል።